لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو يا ማናምባ ቤተሰቦች እንኳን ደህና መጣችሁ መደሁል እንደሚደረገው ፕሮግራማችንን በቁርአን ከፍታለን በቁርአን የሚከፍትልን ወንድማችን አብዱል መጂድ ሰማን تفضل أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم إن كنتم تعلمون شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم يرشدون وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون صدق الله العظيم. يتكبروا الشيخ محمد إبراهيم من ጣፋጭ ዳዕዋቸው ተፍሲራቸው የምናቃቸው እንደዚሁም የአማናምባ የጀርባ አጥንት አባሎቻችን ጥሪ የተደረገላቸው የክብር እንግዶች በሙሉ እንኳን ደህና መጣችሁ እያልን ያው ይሄ አመታዊ ፕሮግራማችን የአማናምባ አመታዊ ፕሮግራሞቻችን ነው። ሪፖርት የምናሰማበት አማናምባ አመቱ ሙሉ ሲሰራ የቆየውን ከእናንተ ኃላፊነት ወስዶ አመቱ ሙሉ ሲሰራ የቆያቸውን ነገሮች ሪፖርት የሚያደርግበት የሚቀጥል ቀጣይ ደግሞ ፕሮግራሞቻችንን እንደዚህ በተመሳሳይ መልኩ የሚሰራቸውን የሚገልጽበት ትልቅ መድረካችን ነው። አመታዊ ፕሮግራሞቻችን ናቸው። ይሄ ፕሮግራም አጭር ሰዓት ነው። ከእስከዛሬው በተለየ መልኩ የዛሬውን አጠር አድርገን ለመግለጽ ሞክረናል። ኢንሻአላህ አማናምባ ያው እንደተለመደው በዋነኝነት ሲመሰረት የዛሬ 12 ዓመት አካባቢ ነው የተመሰረተው በኡስታዝ መሐመድ ጀማል ጎናፈር አማካኝነት በጣም ለረጅም ሰዓት ብቻውን ሲያሰላስል ቆይቶ እዛ አካባቢያችን ላይ መደረግ አለባቸው ሊያሰባቸውን ለሁለት ዓመት ከሱም መሰል ወንድሞች ጋር ሲያስብ ከቆየ በኋላ ከሁለት ዓመት በኋላ እንደገና አማናምባ ህጋዊ እውቅና አግኝቶ አባላቶችን እነዚህ እናንተ የመሰሉ ወንድሞችን አሰባስቦ እውቅና አግኝቶ እንዲመሰረት ካደረገ ከ2008 በኋላ ኦልሞስት ወደ 10 ዓመት አካባቢ እየተጠጋ ነው። ይሄንን ዓመት ሲሰራ ሶስት ዋና ጉዳዮችን ይዞ እየተንቀሳቀሰ ይገኛል። አንደኛው ገጠር አካባቢ ያሉ መሻይኾቻችን የኢትዮጵያ እስልምና የጀርባ አጥንት የሚባሉ መሻይኾቻችንን በመደገፍ ሐሪማዎች ጋር በመሄድ የኪታብ
አንዳንድ የምግብ ቁሳቁሶችን በተመለከተ የሚያስፈልጋቸውን እገዛ በማድረግ በዋነኝነት የዒልም ማዕከሉ እየተጠናከረ እንዲሄድ ማድረግ ዋነኛ ስራው ነው። ሁለተኛ ደግሞ በአማና በዚህ በከተማውና በገጠሩ መሻይኾቻችን መካከል ከፍተኛ ጋፕ ልዩነቶች አሉ። እነዛን ልዩነቶች አባላቶቻችንን ጭምር ያንን የገጠር አካባቢ ላይ የተሰራውን ይሄ ከእስልምና ወደ ኢትዮጵያ ከመጣ ጀምሮ እስካሁን ድረስ ባለው ሂደት ውስጥ እነዚህ ገጠር ላይ ያሉ መሻይኾቻችን ከፍተኛ የሆነውን እንቅስቃሴ እያደረጉ ያሉበትን ሁኔታ ከተማው አካባቢ ያለው ማህበረሰብ የግንዛቤ ችግሮች እንዳሉ ይስተዋላልና እነዛን ችግሮች እነሱ ጋር በማቀራረብ እየሰሩ ያሉትን ልፋታቸውን እንዲያውቁ ማድረግ ትልቁ ሁለተኛው የአማናንባ ኃላፊነት ነው። በሶስተኛነት ደረጃ እነዚህ መሻይኾቻችን የሚሰሯቸው ስራዎች በታሪክ ተሰድሮ አለመቀመጡ ብዙ ክፍተቶችን ፈጥሯልና የእያንዳንዱ መሻይኾች የተጀመሩ ስራዎችም አሉ፣ እየሰራቸው ያላቸው ስራዎች አሉ። ታሪኮቻቸውን ሰንዶ በማስቀመጥ ለትውልድ እንዲተላለፍ ማድረግ የአማናንባ ዋነኛ ስራዎች ናቸው። እነዚህ ትላልቅ ስራዎች ያው በእናንተ እገዛ በእናንተ ድጋፍ የሚሰሩ መሆናቸው ይታወቃል። አጭር ሰዓቶች ናቸው ከእናንተ ጋር አብረን የምንቆየው። እናንተን አድራ የምንለው ምንድነው ይሄ ፕሮግራም አጠረ ከማለቱ የተነሳ ምናልባት እስከሚያልቅ ድረስ እስከ ፕሮግራም ፍጻሜ ድረስ አብራችሁን በመቆየት ያው አደራ ለማስተላለፍ እወዳለሁኝ። በድጋሜ ጥሪያችንን አክብራችሁ ይሄንን ውድ ጊዜያችሁን ሰውታችሁ እዚህ ድረስ በመምጣታችሁ በጣም እያመሰገንን ወደ ቀጣይ ፕሮግራም እንሄዳለን። ሰላም አለይኩም። አጣፍ ኢማምን በጣም እናመሰግናለን። እንግዲህ እንደሚታወቀው ዑለማዎችን በመደገፍና በማጠናከር ትኩረት ሰጥቶ የሚሰራው አማናንባ የልማትና መረዳጃ ማህበር ለ12 ዓመታት ሲንቀሳቀስ የቆየ መሆኑ በርካታ ሀዲማዎችንና ዛውያዎችን ከወደቁበት ለማንሳት ይችላል። አማናንባ የልማት መረዳጃ ማህበር በገጠር የሚገኙ ዑለማዎችና መሻይኾችን በተመለከተ ትኩረት አድርጎ የሚሰራ ተቋም ሲሆን ላለፉት 12 ዓመታት አባላትና ደጋፊዎችን በማስተባበር ከፍተኛ የሆነ እንቅስቃሴዎችን ሲያደርጉ መቆየቱ ይታወቃል። በሀገራችን በተለያዩ አካባቢዎች በተለይም በወሎ ክፍለ ሀገር ለረጅም ዓመታት ዒልም ላይ የተሰራው ስራ ከፍተኛ በመሆኑ ለመላ ኢትዮጵያ በእውቀት መድረስ ተችሏል። ይህን እጹብ ድንቅ የሆነ የተደራጀ የእውቀት ማዕድን በተመለከተ ይኖረው ዘንድ ቀጣይነት ይኖረው ዘንድ ይህ እናንተ በገንዘባችሁ እንዲሁም በእውቀታችሁ በጉልበታችሁም ጭምር በምታደርጉት ርብርብ አማናንባ የልማት መረዳጃና እድርን መመስረት በመቻላችሁ ከባህሩ በማንኪያም ቢሆን ያው ተፍ ተፍ እየተባለ ይገኛል። እንግዲህ ይህንን በተመለከተ አማናንባን በተመለከተ ሁለንተናዊ ሁኔታውን በተመለከተ ሪፖርት የሚያደርግልን ወንድማችን ፈይሰል ዋለልኝ ከፊታችን ይገኛል። ኢንሻአላህ ሪፖርት እናዳምጣለን ማለት ነው። እዚህ ውሃ የወጣላቸው ሀሪማዎች ናቸው። በሚገርም እንግዲህ ዛውዮቹ ከ300 ዓመት በላይ ቂርአት የነበረበት ቦታ ነው። ግን ራቅ ያለ ቦታ ሄደው ውሃ እየቀዱ የሚኖሩ ሰዎች ናቸው የነበሩት። በእነዚህ ሀሪማዎች ላይ ውሃ መውጣቱ አንዱ የሀሪማ ውስጥ ያሉትን ደረሶች ጊዜ በደንብ እንዲጠቀሙ እድል ፈጥሯል። እዛው ውሃ ፕሮግራሞቻችን ውስጥ አንዱ ማለት ነው። ይሄ ጉብኝቱ ነው። ከጉብኝቱ መልስ የሁሉንም ሰው ሪፍሌክሽን ምናምን ስንጠይቅ ቆይተናል እና በዚህ ነገር ማድረግ የተቻለው ምንድን ነው? ከተማ ያለው ሰው እዚህ የሚኖረው ሰው በተለይ ደግሞ ከነዚህ ከገጠሮቹ ሀሪማዎች ኤክስፖዠር ያልነበረ ወይም የመገናኘት እድል ያልገጠመው ሰው እስኪ ያሉበትን ሁኔታ ይህ የሚል ስለነበረ በእነዚህ ጉብኝት ተደርጓል። እሺ ቢስሚላህ ከኛ ታላላቆቻችን የሄዱ ብዙ ሰዎች ነበሩ። እንግዲህ እድሉ ስለተሰጠኝ በጣም እኔ የገረመኝ ነገር ምንድነው ፐርሰናሊ ነቸሮ የሚባለው ሀሪማ ጋር ስንሄድ ወደ 2 ሰዓት ወይም 1 ሰዓት ከ45 ገደማ ነው በእግራችን የተጓዝ ነው። እዛ ከደረስን በኋላ ደግሞ ተራራ ጫፍ ላይ የነበረ ሀሪማ ነው እና ያን ቦታ ለማስተካከልና ለሀሪማው ምቹ ለማድረግ ከተለያዩ ሀሪማዎች ሰዎች እየመጡ እስከ 200 የሚደርሱ ሰዎች በቁጥር እየመጡ ለ2 ዓመት ያህል ያንን ቦታ ሲቆፍሩ ያንን ድንጋይ እየደለደሉ እንደነበረ ነው የነገሩ እና በጣም ነው የተገረምኩት። እዛ ላይ የነበሩት ሼኽም በብዙ የዒልም ዘርፍ ለምሳሌ ተፍሲር እንደቀሩ፣ ፊቅህ እንደቀሩ፣ ሐዲስ እንደቀሩ፣ ናህው፣ ሰርፍ ሁሉንም ነገር እንደጨረሱና ኢቭን ሼኽ መሆን አልፈልግም እኔ እንደው ሐያቴን በቂራአት ላይ ማሳለፍ ነበር የምፈልገው እዚህ ስላደረጉኝ ነው እንጂ ሼኽ የሆንኩት የሚል መልስ ነው የሰጡና የሰዎቹ ደስታ እዛ ላይ የነበረው
አማን አምባ ያው ከተሰራ በኋላ እዛ ላይ ያላቸው ነገር በጣም የሚገርም ነበርና እኛ ላይ እዛ እንደው በጣም ከኛ አቅል ወይም እኔ ፐርሰናሊ አይቼው ማላቀው በጣም የተለየ የሚገርም ኤክስፒሪየንስ ነው እዛ ሂጄ ያየሁትና ለማህበራዊ አገልግሎትም ለተለያየ ነገር እነዚህ ሐሪማዎች ወይ መስጂዶች የሚሰጡትን ነገር እዛ ሳይ ኒካህ ይታሰራል፣ ሰው ያስታርቃሉ፣ ሶላት ይሰገድባቸዋል። ሁሉንም አካባቢ ሰብስበው የሚይዙ ነገሮች ናቸውና የሰዎቹ ጥንካሬ ለራሳቸው የማያስቡ ለዲኑ የቆሙ ሰዎች እንደነበሩ ተረድቼ በጣም ተገርሜ ነው የመጣሁት። እንግዲህ ያው ዝርዝሩን አልሄደበትም። ያለንን ስራ ብቻ ለማስቀጠል አሁን ወደ 8 ሚሊዮን የፈጀብንን ስራ ለማስቀጠል 17 ሚሊዮን ያስፈልጋል። በሁለተኛው ሴናሪዮ ደግሞ ወደ 30 ሚሊዮን አካባቢ ያስፈልጋል ማለት ነው። ይሄ በጣም ሪዘርቭድ ሆነን ያዘጋጀ ነው። እናንተ ስለምትሰሩት ግን ይሄንን ማሳካት እንደሚችል ኢንሻአላህ እናስባለን ማለት ነው። አላህ ይስጥልኝ።